ነብዩ መሐመድ ተከታያቸው ከምን እስከ የት የሚባለው እንዳለ በሙሉ ነው ነካክተው ያለፉትና መከበር አለባቸው። ለጽዳት ትልቅ ቦታ አላቸው። ሰው እሱ ብቻ በቃ ዘመናዊ ሰው ናቸው እንትን ብለህ ብታይ ታሪካቸውን ስታነበው በቃ በቂ ነው። ምንምም እንትን አያስፈልግህምና እንትን ብለህ ከጥላቻ ወጥተህ ታሪካቸውን ብታነበው የሚገርም ታሪክ ነው ያላቸው። እኔ በጣም የደነቀኝ አባባል በጣም ማለት ነው እኛ አሉ ሳንራብ አንበላም፣ ስንበላም እስክንጠግብ አንበላም። ያው ሳትራብ ከበላ በሽታ ነው። ሆድህን እስኪወጠር ከበላ ደግሞ በሽታ ነው። ስለዚህ ከዛ ደግሞ አስቀጥለው በሽታ አይነካንም ያሉ። እኔ በጣም ነው የገረመኝ። ዘመናዊነት እኮ ነው። ያልነኩት ነገር የለም። አበላል፣ አመጋገብ፣ ጽዳት የሚባል አለባበስ፣ ትምህርት፣ ትህትና ብዙ ነገር ነው የነካኩትና ለእንደዚህ አይነት ሰዎች ቦታ ነው መሰጠት። ምስክር ነው መሆን ያለበት ትውልዱ። ጥላቻ የሚባለው መከተል የሚባለው ሌላ ነገር ነው፣ ሌላ ታሪክ ነው። መከተል ሌላ ታሪክ ነው፣ ራሱ የቻለ ሌላ ታሪክ፣ ሌላ ተአምር ነው። ዓለምን የሚመሰክረው የስብዕናቸው፣ የአስተምሯቸው፣ የተጽዕኖ ፈጣሪነታቸው እንትን እኮ በድፍረት እኮ ነው አበሻ እንትን የሚያደርገው ሊቀለብሰው የሚጣጣረው። አይሆንም። የሚገርም ነገር እኔ ደጋግሜ እለዋለሁ የነብዩ መሐመድ ምንድነው ማንነታቸው የነብይነት መስፈርት ካልሆነ ምድር ላይ አንድም ነብይ የለም። በቃ አለቀ። እንደዛ ከሆነ ማለት ነው። ምክንያቱም እኔ ነብዩ መሐመድ በኢየሱስ ክርስቶስ አይደለም ምለካ፣ አሁን በሱ ነው ምለካቸው፣ በአሁን አመለካከቴ ማለት ነው። ኢየሱስ ሰው ነው። እንደ ክርስቲያን ግን ከማን ጋር ነው እንትን የምታነጻጽራቸው? ከዳዊት ጋር ነው? ከሙሴ ከአብርሃም ጋር ነው? ስለዚህ የእነሱ ታሪክ መጽሐፍ ቅዱስ ምን ብሎ ነው ያስቀመጠው?